ኢስላም የተሟላ ሃይማኖት ነው። ከሌሎች የሚዋሰው ነገር የለም። ይህ ደግሞ የሆነበት ምክንያት እነኚህን ኢስላም ውስጥ የምናገኛቸውን ህግጋት የደነገገልን ስለኛ እኛ ራሳችን ከምናውቀው በላይ የሚያውቀው ታላቁ ጌታ ነው። هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم እናንተ ከምድር አላህ ገና ሲያነሳችሁና በእናታችሁ ሆድ ውስጥ ስትጸነሱ ጀምሮ ከዚህ ጊዜ ጀምሮ ስለናንተ አላህ ይበልጥ ያውቃል ይላል። አላ يعلم من خلق وهو اللطيف الخبير የፈጠረውን አያውቅም ወይ ወይም ፈጣሪ የሆነ አላህ ሌላውን አያውቅም ወይ ተብሎ ሊተረጎም ይችላል። ስለዚህ ይህንን እንደ መንደርደሪያ ሁላችንም ልንቀበለው ይገባል። በዚህ ሐሳብ ከተስማማን ወደፊት ዝርዝሩ ላይ ውዝግብ አይነሳም እና ይህንን ከተረዳን የሴቶችን ጭቆና ለመቅረፍ በሚል እንዲህ አይነት ከኢስላም ባይተዋር የሆኑ እንቅስቃሴዎችን መነሻ ማድረግ አይቻልም። ምክንያቱም አላህ ሱብሓነሁ ወተዓላ ራሱ የሁሉንም ሰው ጭቆና የሚያነሳ ፍትህን የሚያሰፍን ህግ ደንግጎልናል። ግልጽ ነው። አዎ ትክክለኛው ቃል ፍትህ ነው፣ እኩልነት አይደለም። እኩልነት አስፈላጊ የሚሆንበት ቦታ አለ። ግን እኩል ያልሆኑ ሁለት ነገሮችን እኩል ማድረግ ልክ እኩል የሆኑ ነገሮችን እንደማበላለጥ ስህተት ነው አይደል? ስለዚህ ሁሌም ስህተት የማይገባበት ወጥ የሆነው ትክክለኛው ቃል ፍትህ ነው። አላህ ሱብሓነሁ ወተዓላ ደግሞ ፍትህን ነው ያሰፈነልን። ቃለ ተዓላ ሊርሪጃሊ ነሲቡ ሚማ እክተሰቡ ወሊኒሳኢ ነሲቡ ሚማ እክተሰብነ ወስአሉላህ ሚን ፈድሊህ ኢነላህ ካነ ቢኩሊ ሸይኢን ዓሊማ። ከዛ በፊት ወላ ተተመነው ማ ፈደለ ላሁ ቢሂ በዕደኩም ዐላ በዕድ። አላህ ሱብሓነሁ ወተዓላ ከፊላችሁን በከፊላችሁ ላይ ያበላለጠውን ነገር አትመኙ አለ አይደል? ለወንዶች ከሰሩት ድርሻ አላቸው፣ ለሴቶችም ከሰሩት ድርሻ አላቸው ይላል። ይህንን ካለ በኋላ አለፍ ብሎ ምን ይላል? አርሪጃሉ ቀዋሙነ ዐለ ኒሳኢ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም። ለወንዶች ምን አለ? በሴቶች ላይ የበላይ ኃላፊዎች ናቸው፣ የተሾሙ ናቸዋል። ቢማ ፈደለ ላሁ በዕደሁም ዐላ በዕድ ከፊላቸውን በከፊላቸው ባበላለጠው መሰረት ማለት ነው። ወቢማ አንፈቁ ሚን አምዋሊሂም ከገንዘባቸውም ወይም ከንብረታቸውም ወጪ ባደረጉት የተነሳ ማለት ነው። አሁን ልብ ሊባል የሚገባው ወንዶች ገና ከአፈጣጠር ከስነ ልቦና ከተክለ ሰውነትና ከመሰል ነገሮች አንጻር ራሱ ከሴቶች የሚለዩ ናቸው አይደል? እንደ ጥቅል ወንዶች በእሳቤ ከሴቶች የሚሻሉ ሊሆኑ ይችላሉ፣ በተለይ ነገሮችን በማመዛዘን ማለት ነው። ለምን? ሴቶች እንደ ጥቅል ስሜታዊነት ያሸንፋቸዋል። ግልጽ ነው። ሁለቱም የሰው ልጅ እምቅ ኃይሎች ናቸው። ማመዛዘንና ማውጣትና ማውረድ አንድ ራሱን የቻለ እምቅ ኃይል ነው። እንደዚሁም መውደድ፣ መጥላት፣ መፈለግ እና የመሳሰሉት ስሜቶች የሚስተናገዱበት ደግሞ እምቅ ኃይል ራሱን የቻለ አንድ የሰው መገለጫ ነው። ይሄ ሁለተኛው ሴቶች ዘንድ የበልጥ ሊጎላ ይችላል። እንግዲህ ይሄ ጥቅል የሆነ መርሆ እንጂ እያንዳንዷ ሴት ከእያንዳንዱ ወንድ በዚህ በኩል እንደዚህ ትለያለች፣ እያንዳንዱ ወንድ ደግሞ ከእያንዳንዷ ሴት በዚህ ረገድ ይሻላል ማለት አይደለም። ስለዚህ ከዚህ አንጻር እውነታውን እና ተጨባጭን የተመረኮዘ ፍርድ ያስፈልገናል። እንግዲህ ቤተሰብ ልክ እንደ መርከብ ነው እና ሰዎች ይህንን መርከብ ጉዞውን የሚያስቀጥልና ተጓዦችን የሚመራ አንድ ካፕቴን ወይም መሪ መምረጣቸው አይቀርም አይደል? እና አንዳንዶች እንደሚሉት በዚህ መርከብ ላይ ከአንድ በላይ መሪ ካለ መርከቡ የሚሄደው ወደ አንድ አቅጣጫ ብቻ ነው አሉ። ወዴት ይመስላችኋል? ወደ ታች። ከአንድ በላይ መሪ ካለ
ወደ ሰሜን ወደ ምስራቅ ወደ ምዕራብ ወደ ደቡብ ሳይሆን ወደ ታች ነው የሚሄደው ማለት ይሰምጣል ማለት ነው። የሚጋጩ ሀሳቦች ሁሌ ካሉ ችግር ነው። ስለዚህ የግድ አንድ መሪ ያስፈልጋል እና ለዚህ ደግሞ ብቃት ያለው አካል መሾም ይኖርበታል ማለት ነው። ስለዚህ እንደ ጥቅል ወንዶች ከሴቶች የበለጠ ብቃት አላቸው። ሌላ ቦታ ላይ ሱረት አልበቀራ ወሊሪጃሊ ዐለይሂነ ደረጃ ይላል። የሁሉንም ሐቅ በጥቅሉ ከገለጸ በኋላ ለወንዶች በእነሱ ላይ ደረጃ አላቸው ይላል እና ይህንን አንድ አማኝ መቀበሉ ግዴታ ነው። ሙስሊም የሆነች ሴት እነኚህን ነገሮች ተቀብላ በሌላ በኩል ደግሞ ፌሚኒስት ልሆን ስትል እጅግ የሚጻረሩ ሀሳቦች ናቸው። ሁለት የሚጣረሱ ሀሳቦች እንዴት ማስታረቅ ይቻላል? ምክንያቱም ፌሚኒስት ብዙዎች እንደሚመስላቸው ለሴቶች መብት መቆርቆር አይደለም ዋነኛ መገለጫ፣ ወይም ደግሞ የሴቶችን መብት ማስከበር አይደለም። የወንዶችና የሴቶችን እኩልነት መስበክ ነው። እንዳልሆነ እያወቁት ማለት ነው። በስራም በአእምሮ። አሁን አንድ ጥያቄ እናንሳ። ለምሳሌ የሴቶች መብት በጣም የተከበረባቸው የሚባሉ በቅንፍ ወይም በጥቅስ ምልክት ውስጥ ነው የተከበረባቸው የሚላቸው የሴቶች መብቶች በጣም የሚከበሩባቸው እና ልቅ የሆኑባቸው አገራት ላይ አብዛኛዎቹ ኃላፊነት ላይ ያሉ ሰዎች ወንዶች ናቸው። አሁንም ድረስ ማለት ነው። አሁንም ድረስ ግልጽ ነው። ለምሳሌ አሜሪካን ወሰድ እስከ ዛሬ ድረስ ሴት መሪ ኖሯቸው አያውቅም። መድረኩ ክፍት ነው። ምንድን ነው ያገዳቸው? የሆነ ያገዳቸው ነገር አለ። ግልጽ ነው። ሴቶች እንዳይማሩ ተጨቅነዋል አይባልም እዛ ቦታ ላይ፣ ወይም ኃላፊነት ቦታ ላይ እንዳይመጡ ታግደዋል አይባልም። ስለዚህ ራሱ ማህበረሰቡ በውስጥ ታዋቂነት የሚገነዘበው ነገር አለ። ሁለተኛ ራሳቸው እነሱም እዛ ቦታ ላይ ያልደረሱበት ምክንያት ራሱን የቻለ መነሻ አለ። ግልጽ ነው። አይ እነ ከሊ ሀገራት ላይ ሴቶች መሪ ሆነዋል ሊባል ይችላል። طيب ያ ብቻውን ማስረጃ አይሆንም። ለምን? ምክንያቱም እንደ ጥቅል ለምን ከወንዶች እኩል ይሄ ነገር አልሆነም የሚለውን ጥያቄ እያነሳው ነው። ግልጽ ነው። ሁለተኛ ደግሞ የሆኑ ሰዎች አመቻችተው ሴቶችን ስለሾሙ ብቻ ያ ነገር ትክክል ይሆናል ማለት አይደለም። የስነ ልቦና ልዩነቱን ማወቅ ተገቢ ነው። ولذلك መልእክተኛችን عليه الصلاة والسلام في صحيح البخاري من حديث أبي بكرة نفيع بن الحارث من قالوا لن يفلح قوم ولوا أمرهم امرأة ነገር ስራቸውን በአጠቃላይ አስመልክቶ ለዚያ ሴትን የሾሙ ሰዎች ስኬት ላይ አይደርሱም ማለት ስኬት ላይ አይደርሱም። ይሄ የታወቀ ነገር ነው። ግልጽ ነው። እና እነኚህን ሁሉ ነገሮች ማየት ያስፈልጋል። አንድ ሰው ለወንዶች የተሰጡትን መብቶችን ሲመለከት ከኃላፊነትም ጋር የተሰጡ እንደሆነ ማሰብ ያስፈልጋል። ያኔ የወንድ ልጅን የቤተሰብ ደረጃ ስንገልጽ ኃላፊነቱም እንደዛው ብዙ ነው አይደል እንዴ? ወሊዛሊክ ቃል ወቢማ አንፈቁ ሚን አምዋሊሂም ወጪ ባደረጉት ንብረታቸው መሰረት ማለት ነው። እና አንድ ተራ ተቀጣሪ ለምሳሌ ሴት ነች እንበልና ከወንዶች እኩል ነኝ እያለች እዛ መስሪያ ቤት ውስጥ ግን የምትሰራበት መስሪያ ቤት ውስጥ ግን ከላይ ሆኖ እንደ አለቃ የሚያዛትን ማንኛውም አካል ትታዘዛለች። ተሽቆጥቁጣ የሚለውን ትፈጽማለች። ሴትን ብትሆን ማለት ነው። ከላይ ያለችዋ ሴትን ብትሆን ለምን? በዋነኝነት ይህ አለቃ የሚያዘው ሁሌም ትክክል ነው ብላ አምና አይደለም። ከኔ የበለጠ ያውቃል ብላ ተገዝታው አይደለም። በቃ ከላይ ሆኖ አለቃ ሆኖ ስለተሾመባት እና ገንዘብንም ስለሚከፍላት ደሞዝ ስለሚከፍላትም ጭምር ነው። እንዲህ ብትል ከስራ እንደምትባረር ታስባለች አይደል? طيب ከሱ በተሻለ መልኩ እንደዚሁ ለጥቅም ብቻ ሳይሆን ከውዴታና ከፍቅር ጋራ የሚያስፈልጋትን ወጪ እየሸፈነላት ከጥቃት እየተከላከለላት በአንድ ጣራ ስር አብሯት እየኖረ ከእሷ ጋር ቤተሰብ የሚመሰርትና ልጅን የሚያፈራን
ባሏን መታዘዝን እንዴት ትጠየፋለች? የአላህን ህግ የሚጥስ ትዕዛዝ ካላስተላለፈ ድረስ መታዘዝ ግዴታው አይደል? እና እነኚህ ዓለማዊ ርዕዮቶች ምንነታቸውን ሳያውቁ አንዳንድ ሰዎች የሚታለሉ ሆነው እናገኛለን። ልክ አሁን እንደተገለጸው ፌሚኒዝም ሲባል ለሴቶች መብት ማለት ያለ አግባብ የሚጨቆኑ ባሎቻቸው የሚደበድቧቸውን ወይ እንዲህ አይነት ሴቶችን ብቻ መብት ማስከበር ይመስላቸዋል። እንደዛ አይደለም። እነሱ እኩል ነን የሚል ነው። በዚህ የተዛነፈ አመለካከት የተነሳ በጣም አጸያፊ የሆኑ ነገሮች በማህበረሰቡ ውስጥ እየተፈጠሩ እንደሆኑ ዋቢ የፈለገ ሰው ምዕራባውያን ይመልከት። ወንዶች ምንም በቃ ለኛ አያስፈልጉንም ብለው ይፈክሩ አሉ። ግልጽ ነው። ግን እስቲ የዓለማችንን ግኝቶች ዛሬ ለእያንዳንዱ ሰው ህይወት እጅግ አስፈላጊ የሆኑ ምርቶች ወይም እንደ ጥቅል ነገሮችን ስናስተውል ወንዶች ያመረቷቸው ሆኖ ነው የምናገኘው። ሴቶች ሊሰሯቸው ራሱ ብቃቱ ላይኖራቸው ይችላል። ተክለ ሰውነታቸው አንጻር ራሱ የማይመቹ ነገሮች ይኖራሉ አይደል? እንዳንድ ከባድ ስራዎችን ወንዶች ብቻ ናቸው የሚሰሯቸው። ግን እነሱ ያንን ነገር አያስቡም። የሆነ ቦታ ላይ ቁጭ ብለው ተመቻችተው ሳለ ወንዶች አያስፈልጉንም ይላሉ። እንደዚህ የምትል ሴት ካለች የአስተሳሰብ ደረጃዋ በጣም የወረደ ማለት ከሌሎች ሴቶች ራሱ በጣም የወረደች ሴት ነች ማለት ነው። ምክንያቱም ንግግር አንዳንድ ጊዜ ማንነትን ያጋልጣልና ማለት ነው። ለማንኛውም ፌሚኒዝም ራሱን የቻለ መነሻ ያለው ከኢስላም ህግጋት በራቀ መልኩ እንዲያውም ከእምነቶች ሁሉ በራቀ መልኩ ሰዎች የሚዘውሩት ነገር ስለሆነ ውጤቱን እንመልከት። አንዳንድ ጊዜ ውጤቱ ራሱ ምንነቱን ያሳየናል እኮ አይደለም? ተመሳሳይ ጾታን እንዴት እንደሚያበረታታ በቀጥታ እንኳን ባይሆን ማለት በተዘዋዋሪም እንዴት እንደሚያበረታታ የተመሳሳይ ጾታን ግንኙነት ማለት ነው። ከዚህ ውጭ ሴቶች ወንዶችን በጥቅሉ እንዲጠሉ እንዴት እንደሚያበረታታ በቀጥታም ባይሆን በተዘዋዋሪ ማለት ነው ለተመለከተ ሰውና እንደዚህ አይነት አመለካከት ያላቸው ሰዎች የደረሱበትን ቦታ ያየ ሰው ይህ አመለካከት እጅግ በጣም ጥፉና አደገኛ እንደሆነ መረዳት ይችላል። ከስሜታዊነት በራቀ መልኩ ለተመለከተ ማለት ነው። ስለዚህ የተፈለገው ፍትህ ከሆነ في الحقيقة ከኢስላም በላይ ለሴቶች ፍትህን የሰጠ የለም። ሴት ልጅ ያኔ በጃሂሊያ ጊዜ በተለይ አረቦች ዘንድ አንዳንዶቹ ዘንድ ሁሉም ዘንድ የማይሆን ስትወለድ ለቤተሰብ ኩራትና ክብር አትሆንም በሚል ከነ ህይወቷ የምትቀበርበት ጊዜ ነበር። ያንን ነገር ኢስላም አስቀረው። ከማስቀረት አልፎ ይህንን ትልቅ ወንጀል አድርጎ ቆጠረው። ይህም ብቻ አይደለም፣ ሴቶችን አንድ ሰው ካሳደገ ያኔ ሁለት ሴቶችን ለምሳሌ ቃል መን ዓለ ጃሪየተይን ሐታ ተብሉጋ ሁለት ሴቶችን እስኪደርሱ ድረስ አሳድጎ ያበቃ ሰው በኢስላም ትልቅ ደረጃ ነው። ያኔ ሶስት ከሆኑም እንደዚሁ አጅሩ እየበለጠ ይሄዳል። ከእሳት ሲትር ወይም ደግሞ ጋሻ ወይም መሸፈኛ ይሆኑለታል ተብሏል። ሴቶችን እንደዚህ መንከባከብና ማብቃት ትልቅ አጅር የሚያስገኝ ሆነ ማለት ነው። ድሮ ሴቶች ጭራሽ ምንም ውርስ አይወርሱም ነበር። አሁንም ድረስ አንዳንድ ቦታ ላይ የሴቶች መብት እያሉ የሚከራከሩ ሰዎች ከበስተኋላ ያለው እምነታቸው ሲጠራ ለሴቶች የሚወርሱት ውርስ የለም። ኢስላም ግን ውርስ አወረሰ። ሴቶች እንዲወርሱ አደረጋቸው። ግን ሲያወርሳቸው በፍትህ ነው። እኩልነት አይደለም ሁሌ ትክክለኛ የሚባለው አልኳቸው አይደል? እኩልነት እኮ ሁሌ ትክክል ላይሆን ይችላል። እኩል መሆን የሚገባቸውን እኩል ስታደርግ ነው ትክክለኛ። ግን በፍትህ ለምን ወንድ ልጅ ለምሳሌ ወንድና ሴት ልጆች ቢኖሩ አንድ ወንድ አንዲት ሴት ከምታገኘው እጥፍ ነው የሚያገኘው። ለምን? ኃላፊነት አለበት። እሱ ቤተሰብን የማስተዳደር ኃላፊነት አለበት። እሷ ከሱ ብዙ እጥፎች የሚበልጥን ሀብት አፍርታ ከነበረ ያንን ለራሷ ቤት ራሱ የማውጣት ወይም ወጪ የመሸፈን ምንም አይነት ግዴታ የለባትም ራሷ መርጣ ካልሆነ በስተቀር ማለት ነው። ስለዚህ ፍትህ ነው የሚሰራው፣ እኩልነት አይደለም። ይህንን ማወቅ ያስፈልጋል ማለት ነው። ያው ከዚህ በላይ ብዙ ማንሳት የምንችላቸው ቁም ነገሮች አሉ፣ ግን ከጊዜ አንጻር በዚህ እንብቃቃ።